ና ወደ እኔ እስኪ ምን ሆነህ ነው የጠፋኸው? ለምንድን ነው የጠፋኸው? ስልክህን ለምን ነው ሲወስዱብህ ዝም የምትላቸው? ስንት ቀን ስደውልልህ እኮ ስልክ አይሰራም አይደል? ልቀቂው፣ ቆይ ልቀቂው፣ ልጁን አታስጨው። ዳዊት ገና ከአሁኑ እየጀመራት ነው እቺ ልጅ። 5 ቀን ሰላም የነበረ ሰውዬ ልትረብሽብኝ ነው። ተይ እንጂ ሌላ የምትይው የለሽም? በስርዓት ይኸውልሽ፣ ከዚህ በኋላ አይደለም 5 ቀን ምናምን ለደቂቃ እንኳን ካጠገቡ እንድትደርሺ አልፈልግም። ገባሽ አይደል? ደህና ነህ አይደለ? ደህና ነው። ምንድን ነው ደህና ነህ? ምንድን ነው ያስነካሽው? ምንድን ነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቂቶ ወሬ ብቻ። ተረጋጊ ሩታ። በመጀመሪያ ፈልገሽ የፈለግሽ ወይ? ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይህን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንደዛም ደግሞ አብርሃማችን እንኳን ደስ አለህ፣ 500K ገብቷል። እጅግ በጣም ደስ ይላል። እጅግ በጣም 500K ማለት ቀላል አይደለም እና እንኳን ደስ አለ። በመከራና በስቃይ ላይም ብትሆን ያንተ ህንቆች 500 አስገብተዋል። በጣም ነው ደስ የምለው። ከዚህ በመቀጠል ደግሞ ትላንትና ማለት ነው እኔ ሴቱ በዚህናል መውረዱ ትላንትና ነው ያየሁት። እንዴ አንድ ወንድ ላይ ልጋደሉ? ምን ሆናለች ሩታ? ምን ሆናለች? ምን ነው በዚህ ናል ተንቀሸቀየች፣ በዚህ ናል እንትን አለች ማለት ነውና ከዚህ በፊት ለሱ ክብር ብትሰጥ፣ ከዚህ በፊት እሱን አክብራ ብትኖር፣ ስቀጥል በዚህ ናል ሌላ ሰው መጥቶባት ባልተፈተነች፣ በዚህ ናል ያን ጀግና ስትጫወት ዛሬ ላይ መታ እንዲህ ልመና በሉት፣ መቼም ልመና በሉት። ልጁ ለሁለት አካፍሉ ነው ወሰዱ አለ ወንድምየው፣ ግራ ብገባው ማለት ነው። አረ ቤተሰብ በጣም ያሳዝናል። በጣም ነው ሴት አሰዳቢ ሆኗል። በጣም ነው ያሰደቡን ሴቶቼ፣ እውነት በጣም ነው ያሰደቡን። ሴት ልጅ ክብር ስኖራ ነው ደስ የምለው። የፈለገ ባለትዳር አሁን እውነት ያላት ማን ነው ብላችሁ ትፈርዳላችሁ? ለማንም መፍረድ አልችልም። እውነት ለመናገር ተሆነ እኔ እዚህ ጋር ማለት ነው የልጁ ህመም ሳይገርማቸው እነሱ ስለ እንትን ነው የምጣሉት። እኔ ጋ ነው ወዲህ ነው ወዳ ነው። በነገራችን ላይ ልጁ ልቡ ያለ ሄርሜላ ጋ ነው። ልክ ሮጦ ስመጣ ያችኛው ተጠምጥማበት ስታቅፈው ራሱ አላቀፋትም። ያቀፈውና ሄርሜላ ነው። እውነት እንነጋገር ከተባለ ማለት ነው የልጁ ልብ ወደ ራሱ ተመልሶ ወደ ሄርሜላ እንደምመጣ እርግጠኛ ነኝ። እኔ እርግጠኛ ሆኜ እነግራችኋለሁ። ግን በዚህ ናልክ ሴት ወርዶ እንዲህ በአንድ ወንድ እና ወደዚህ ወደዛ በጣም ነው የሚያስጠላ እኮ በኢየሱስ ክርስቶስ። ምን ትናንትና ያየሁትም አንዴ ስቃለሁ አንዴ ይገረማለሁ ማለት ነው። የአብርሃም ወርቅ ይተፋል እንዴ ብላለች ያቺ ሮቶ ማለት ነው። ልጁ ወርቅ ከተፋ ንገሩን እስቲ። ምን አስባችሁ ነው? ወይስ ምን የተለየ ነገር አለ ከሌሎች ወንዶች እንዲህ የምትንቀጣቀጡበት ሁለታችሁ? እኔ ሄርሜላን አልፈርድብሽም። ሄርሜላ ደህንነቱ ብዙ ነገሩ ሊያሳስብሽ ይችላል። አሁን ደግሞ የመጀመሪያ ፍቅረኛሽ ነው፣ ጓደኛሽ ነው። አዎ ብዙ ነገር አብረሽ አሳልፈሻል። ከሱ በፊት ጓደኛ እንዳሌለሽ እየተናገርሽ ነበር። አዎ ልሰማሽ ይችላል ማለት ነው። ቢሆንም ደግሞ በዚህን ልክ ተታላቆቹ ወንድምና እህትን አቁማችሁ በዚህን ልክ አተከሮ ያስፈልጋል ብዬ አላስብም። ምንም ብትወዱት ምንም ብታፈቅሩት ማለት ነውና በጣም ከባድ ነው። መቤቴን ያየውባችሁ በጣም ነው የሚያስጠላ እንደ አንድ ሴት ማለት ነውና ውድ ቤተሰቦች ያራ በጣም ነው የሚደብረው አይደል? በጣም ነው የሚደብረው። ሁለተኛ ደግሞ ቆይ ዴብ ራሱ ማለት ነው ምርጫ ሲሰጥ ነበር። አሁን አብርሃም ልመርጥ ነው ያኔ ምርጫ የምትሰጣቸው። አብርሃም መምረጥ አልችልም፣ በዚህ ሰዓት መምረጥ አይችልም። መምረጥ የማይችለው ወደ ራሱ አልተመለሰም። ወደ ራሱ ለመመለስ የተወሰነ ጊዜ ነው የሚያስፈልገው። አሁን ምርጫው የልጁ ምርጫ ትክክለኛ ምርጫ ወደ እናት አባቴ ውሰዱኝ ብሏል ማለት ነው። አሁን ዛሬ ነገ ሳትሉ ወደ እናት አባት ወስዳችሁ ልጁ ወደ ራሱ የሚመለስበትን ነገር እንትን በሉ ማለት ነው። ሲጀምር እንዴ ሩታ ስትሄድ እኮ አልተከፋም። ሄርሜላ ስትሄድ ግን ተከፍቶ ቆሞ እያያት ነበረና እውነት ለመናገር ተሆነ
እግዚአብሔር ረድቶት ከምወደው ሴት ጋር ይኖር ልጁ ተማንም ጋር አይኖር። ነገር ግን በዚህ ልክ እኔ ጋ እያላችሁ እንዴ ቤተሰብ የላችሁም እንዴ? ሲጀመር ሩታ የምቆጣት ሰውም የላትም፣ የምመክራት ሰው የላትም። አላቅም እኔ ልጅቷ በዚህ ልክ ወይስ ምንድን ነው አብርሃም ላይ ያየችው ነገር? በፊት እንዲህ ብትሆኝ ኖሮ እኮ ትዳርሽን ቀጥ አድርገሽ ትይዢ ነበር። እና ቤተሰቦች እኔ ራሱ በጣም ስለተገረምኩበት ነው ትናንትና ያየሁት ቪዲዮ በጣም ነው በቃ ያስገረመኝ ማለት ነው። ይሄንን ሁሉ ያደረገችው በገዛ እጇ ነው ሩታ ማለት ነው። ያኔ እንደዛ ስለምናት ስንቴ እግሯ ላይ ስወርቅ ስንት ነገር ስላልፈልግም በእንጨት አለካም ገደል ግባ እንዲሁን እያለችው እየሰደበችው፣ ዛሬ ደግሞ እሱ የራሱን ህይወት እንድኖር በሰላም እንዳይኖር ያደረገችው ራሷ። ስቀጥል ደግሞ እዚህ ጋር እኔ አንድ ፖይንት የያዝኩት ነገር ምን አርገሽበት ነው አለችው ሄርሜላም ማለት ነው። እኔ ያላደረግኩም አንቺ ያደረግሽው እንደጀመርሽው ጨረስሽው ምናምን ስትላት ጊዜ እኔ ያደረግኩበትማ ለአንቺ አይሰራም ማለች ማለት ነው። ይሄ ማለት አርጋባታለች ማለት ነው። ታውቃለች ማለት ነው። ምን እንደሆነ ታውቃለች ማለት ነው። ከአንደበቷ ራሱ ቀስ በቀስ እየወጣ ነው። ይህንን አሁን ያዳመጥም እንትን ያለውም ያለ አይመስለኝም። እኔ ያደረግኩት ለአንቺ ሊሆን አይችልም ማለት ምን ማለት ነው ቤተሰብ? ስለዚህ በዚህ ናል ከአብርሃም እውነት ወርቅ ይተፋል ማለት ነው። በቃ አረ የኢትዮጵያ መንግስት አብርሃምን ሙዚየም ውስጥ አስገባና አስቀምጠው። ሴቱ በሰላም አይደለም እንዲህ የሚያብደው ሙዚየም ውስጥ አስቀምጠ በቃ ከሀገር ውጭ ከሀገር ውስጥም እየመጡ ይጎበኙት ማለት ነው ልጁን እንዴ። ኧረ ወገን ትናንትናማ ሴትነቴን ጠላው እንዴ። ሩታ ግን ምን ሆናለች? እልህ እንደዚህ አይነት እልህ ያጋንንት ስራ ነው። እንደዚህ አይነት እልህ ብዬ እልህ አለለም። በጣም የሚያስጠላ ስራ እኮ ነው። በጣም የሚያስጠላ ገባችሁ? በጣም የሚያስጠላ ነውር። ሴት ልጅ ስትሰጠር ምንም የልጁ እናት ብትሆን በቃ ተዋዳ አብራ ኖራለች። ብዙ ላይፍ አሳልፋለች ምናምን ከሄደ ሄድ ክላስ ሌላው እንዲመጣል። ለምንድነው ቁፍጥን ማትሉ? ጻለኝና ገና እድሜ ሄደብኛ ማለት የለባትም። ግፋ ብል 25 27 በላይ ትሆናለች። እንዴት ልጅ በዚህ ልክ እንዳረጀ ቆርቆሮ ሙጭጭ ብላ ልጁ ላይ መጨረሻ ላይ ደግሞ ዝታ ሄደችው። አማርኛ እኔም ማረገውን አውቃለሁ። የምታረገው ምንድነው? ልታሳድሽ ነው? አረ ወደ ራስሽ ይመልስልሽ መድኃኒዓለም። ማረገውን አውቃለሁ። ይህ ልጁ ወደ ቤተሰቦቹ ሂድ፣ ከሁለታቸውም እጅ ወስደን ወደ ቤተሰቦቹ ይዘን እንሄዳለን ስትባል ከኔ ጋር ነው ጊዜ ማሳለፍ አለበት። ከኔ ጋር ብዙ ጊዜ ቆይተናል። 1 አመት ምናምን ተለያይተናል። እንዴ ይሄ እኮ የነሱ ፖይንት አይደለም። ይሄ የአንቺ ፖይንት ነው፣ የአንቺ ጥፋት ነው። ባልሽ እንድርቅሽና ወደ ሌላ ሴት እንዳያደረግሽው ራስሽ ነሽ። ስለዚህ ታዲያ ዛሬ ልጁ ታሞ ልጁን ወደ ራሱ መለስ ልጁን እናሳክመው ምናምን ስትባይ ተኔ ጋር ጊዜ ማሳለፍ አለበት፣ ተኔ ጋር እንዲህ መሆን አለበት ምናምን። አረ በጣም ነው የምደብረው። አረ ቀዝቀዝ በይ እንዴ። በዚህ ልክ ሰው አፍ መግባት ጥሩ እንዳይመስልሽ። እውነቴን ነው የምልሽ። ተደረጃ ስትወርጂ ራሱ ተሰብረሽ ልትወርቂ ትችያለሽ። ማረገውን አውቃለሁ። እንዲህ ነው። አንቺ ማስሎንሽ ነው ግን ሁሌ እንደምትዝቺው እንዴ። ይሄ ልጅሽ አባት አብሮ ኖርሽም አልኖርሽም መጀመሪያ ጤንነቱ ይቀድማል። ጤንነቱን አስቀድሚ። ከዛ በኋላ ወጥተሽ ራሱ ብትከራከሪ እኛ ምን ፈርድልሻለን? ዛሬ ግን ይሄ ልጅ በእግዚአብሔር እጅ በአጋንንት እጅ ተይዞ እናንተ ሌላ ወሬ ታወራላችሁ። ተኔ ጋር ጊዜ ያሳልፍ፣ ተኔ ጋር ዝናና፣ ተኔ ጋር ተሀገር ይውጣ ምናምን እያላችሁ ማለት ነው። ተሀገር መውጣቱን መቻጡበት እነሱ። መጀመሪያ ልጁ ወደ ራሱ ይመለስ። ሁለተኛ ደግሞ ኤፍሬምና ዳኒ ትናንትና ሄዱ ተብሎ ሄዶ ነበር። በመሄዳቸው ደግሞ ትንሽም በሁሉ ልጁ በሰላም አውርቶ ወደ ቤተሰቦቹ እንዴት ተስማምቷል ማለት ነው። ግን ኤፍሬም እንዴት ነው የሚያደርገው? እንዴት ነው የሚያደርገው? ኤፍሬም ራሱ ግራ ገብቶኛል። ልጅቷን ልትበሏት ነው እንዴ? ሄርሜላ ጋር ስለሆነ እኮ ነው አብርሃም ትንሽ ራሱ ፈገግታን አይቻለሁ እዚህ ቪዲዮ ላይ። እናንተ ግን አብርሃም ቤተሰቦቹ ጋር ሄዶ ወደ ራሱ ተመልሶ እንድመጣ በጸሎት አስቡ ውድ ቤተሰብ። በዚህ አጋጣሚ 500K ገብቷል። እንኳን ደስ አለው አብርሽ፣ ይገባዋል።
ለፍቷል፣ ብዙ ስቃይ አይቷል። እዚህ ዩቱብ ላይ በሴቱም እየተደበደበ በጥፊም በምንም በገዛ ሚስቱ እየተዋረደ እዚህ ደርሷል። ነገም ወደፊት ይሄዳል፣ ወደ 1 ሚሊዮን ይጓዛል። እግዚአብሔር እርዳላ፣ እግዚአብሔር እርዳው እላለሁ። ውድ ቤተሰቦቼ ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እናንተም ደግሞ በጸሎት አስቡት። ከምንም በላይ አብርሃም ወደ ራሱ እንድመለስ በጸሎት እናስበው። ይሄን ነው ማለት የምችለው። ትናንትና ትንሽም በሆን ጥሩ ፈገግታ አይተንበታል። ነገ ደግሞ የተሻለ ፈገግታ እናለን። ቤተሰቡ ጋር ከሄደ ኤፍሬም ተከትሎት ሄዶ የሆነ ነገር እንዳያረግ ነው የምፈራ ኤፍሬም። ምክንያቱም ለአብርሃም ተኝቶ አድርም። እግዚአብሔር ብቻ ይርዳው። ያችም ዝታለች፣ እግዚአብሔር ይርዳው።